ጤና ይስጥልን ውድ አድማጭ ተመልካቾች ከዓለም አቀፍ ፋኖ ሚዲያ የዕለቱን ዋለ ፋኖ ዜና ጥንቅር ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። አበይት የምንላቸውን መረጃዎች ቀዳሚ አድርገን እንነግራችኋለን። አብራችሁን ቆዩ። ፍጹም ጓዳዊነት የማያውቀው የፋሽስቱ ብልጽግና አገዛዝ ሰራዊት 30 አስክሬንን ጥሎ በሸሸበት ውጊያ ባለሽርጡ ክፍለ ጦር ታላቅ ድል ተጎናጽፏል። የምስራቅ አማራ ቀጠና ውስጥ የሚገኘው ባለሽርጡ ክፍለ ጦር የተጎናጸፈውን የድል መረጃ ዘርዘር አድርገን እናደርሳቸዋለን። የአገዛዙ ዘራፊ ኃይል ሚጦ ዙሪያ በጎንደር የበጋሻው ክፍለ ጦር ድባቅ ተመቶ ሲመለስ፣ በሌላኛው የአምባ ጊዮርጊስ ከተማ ላይ ደግሞ ፋኖን ከድተው ምህረት በገቡ ከሃዲዎች ላይ የማያዳግም እርምጃ ተወስዷል። ሌላኛው ጉዳያችን ነው። ብልጽግና መግለጫውን አንብቦ ሳይጨርስ ደብረ ማርቆስ ከተማ ዙሪያ ላይ ፋኖ ተአምር ሰርቷል። በዚህም በርካታ የነፍስ ወከፍና የቡድን መሳሪያዎችን ጨምሮ የአገዛዙ ኃይሎች ምርኮ ተደርገዋል። የደጋው መብረቅ ኮር ደጀን ክፍለ ጦር ለበርካታ ወራቶች ያሰለጠናቸውን ልዩ ኮማንዶዎች በደማቅ ሁኔታ አስመርቀዋል። የምንመለከተው ሌላኛው አበይት ጉዳያችን ነው። የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር ፊታውራሪ ክፍለ ጦር የአገዛዙ ጥምር ኃይልን መነሻው ምዕራብ ጎንደር አዳኛ ገርጫ ወረዳ ከተማ ነጋዴ ባህር በማድረግ አርሶ አደሩን ትጥቅ ለማስፈታት ቢንቀሳቀስም ከፍተኛ ምት ደርሶበት ለመሸሽ ተገዷል። በድጋሚ ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ቀደም ሲል የሰማችኋቸውን አበይት መረጃዎች ጨምሮ ሌሎችን በማካተት በዝርዝር እናስደምጣችኋለን። እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት ጋበዝኳችሁ። እንዳለ ወደ ቀዳሚው ዝርዝር መረጃችን ተሸጋግረናል። ፍጹም ጓዳዊነት የማያውቀው የፋሽስቱ ብልጽግና አገዛዝ ሰራዊት 30 አስክሬኑን ጥሎ በሸሸበት ውጊያ ባለሽርጡ ክፍለ ጦር ታላቅ ድል ተጎናጽፏል። የብልጽግና ሰራዊት 30 አስክሬኑን ጥሎ በሸሸበት ፍልሚያ አፋብኃ ምኒልክ ዕዝ ምስራቅ አማራ ቀጠና ኮር 1 የባለሽርጡ ክፍለ ጦር ከ40 በላይ የጠላትን ኃይል በመደምሰስና ከ12 በላይ የሚሆነው በማቁሰል እንዲሁም ከ10 በላይ የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጽፏል። የምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር ታህሳስ 24 በዛሬው ዕለት ከንጋቱ 12 ሰዓት ጀምሮ እስከ እኩለ ቀን 7 ሰዓት ተኩል ድረስ በቀጠለው አውደ ውጊያ ከመርሳና ከጊራና በመነሳት ወደ ፋጅ የተንቀሳቀሰውን የስርዓቱን ቅጥረኛ ሰራዊት በመደምሰስና በማኩሰል እንዲሁም የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጽፏል። ጠላት ከጊራና ከተማ በስከ ምስራቅ በኩል ያሉ የፋኖ ቀጠናዎችን ለማጥቃትና ከቻለም ለመቆጣጠር አቅዶ በብዙ ግንባሮች ከማለዳው ጀምሮ ውጊያ ቢከፍትም የዋርካው ልጆች ባደረጉት ከባድ መከላከልና መልሶ ማጥቃት በርካታ የጠላትን ኃይል በመደምሰስና በማኩሰል ብሎም በርካታ ተተኳሽና የነፍስ ወከፍ መሳሪያ በማረክ ወደ ጊራና ከተማ የሸኙት ሲሆን 30 አስክሬኑንም ሳያነሳም እግሬ አውጭኝ ብሎ ለመሸሽ ተገዷል። በተጋድሎም 10 ጥቁር ክላሽ፣ 1500 የክላሽ ተተኳሽ፣ 780 የብሬን ተተኳሽ፣ 25 የደረትና 7 የወገብ ትጥቅ፣ 13 ኤፍ1 ቦምቦች፣ 3200 የድሽቃ ተተኳሽን መማረክ ተችሏል። በአጠቃላይ የሚኒልክ ዕዝ በተጋድለው ባለሽርጡ ክፍለ ጦር አማካኝነት 10 ጥቁር ክላሽ እንዲሁም ከ5480 በላይ ተኳሽና የእጅ ቦምቦችና የወገብና የደረት ትጥቆችን ጨምሮ በርካታ ንብረቶችን አግኝቷል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የምስራቅ አማራ ቀጠና ሚኒልክ ዕዝ የህዝብ ግንኙነት መምሪያ መረጃውን አድርሶናል። በዚሁ በምስራቅ አማራ ቀጠና መረጃችን እንቆያለን። የደጋው መብረቅ ኮር ደጀን ክፍለ ጦር ለበርካታ ወራቶች ያሰለጠናቸው ልዩ ኮማንዶ ፋኖች በደማቅ ሁኔታ አስመርቋል። የአፋብኃ ምስራቅ አማራ ቀጠና ሚኒልክ ዕዝ የደጋው መብረቅ ኮር ደጀን ክፍለ ጦር ለሁለተኛ ዙር ለወራቶች ያሰለጠናቸውን በርካታ ልዩ ኮማንዶዎችን በደማቅ ሁኔታ አስመርቋል። ታህሳስ 24 ዛሬ ለወራቶች ሲሰለጥኑ የነበሩ ልዩ ኮማንዶ ፋኖች በደማቅ ስነስርዓት የተመረቁ ሲሆን በምርቃቱ ላይ የኮር ከፍተኛ አመራሮች ተገኝተው ተመራቂ ኮማንዶዎችን እንኳን ደስ ያላችሁ መልእክትና ምኞት ገልጸዋል። በሌላ መልኩ የአማራን ሕዝብ በታማኝነት እንዲያገለግሉ ታሪካዊ ኃላፊነት የተሰጣቸው ሲሆን ከዚህ ጋር ተያይዞ ተመራቂዎቹ ኃላፊነታቸውን በአግባቡ ተሸክመው ሕዝባቸውን ከገባበት ሁለንተናዊ የህልውና አደጋ እንደሚታደጉት ቃል ገብተዋል። ስለሆነም በ30 ክላሽ የተጀመረ የአማራ ፋኖ ትግል በአሁኑ ሰዓት ላይ ከእግረኛ ሰልጣኝ እስከ ልዩ ኮማንዶ ሰልጣኝ ብሎም ተመራቂ ፋኖችን የማብቃትና የማምረት እንቅስቃሴውን ለአማራ ህዝብ አኩሪና የማንነት ግዳጅ ጭምር ሲሆን ለፋሽስቱ ስርዓት ደግሞ የሞት ደብዳቤን ከመዳፉ ላይ የማስቀመጥ ያክል መሆኑን በተግባር የታየበት ወሳኝ ድል ነው። ሰልጥነን እንዋጋለን፣ እየተዋጋን እንሰለጥናለን ሲል የአፋብኃ ምስራቅ አማራ ሚኒልክ ዕዝ ያሰናዳው መረጃ ያሳያል።
ውድ አድማጭ ተመልካቾቻችን ወደ ሌሎች መረጃዎቻችን ነው በቀጥታ ደግሞ የምንሸጋገረው። የአገዛዙ ዘራፊ ኃይል ሚጦ ዙሪያ በጎንደር የበጋሻው ክፍለ ጦር ድባቅ ተመቶ ተመልሷል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዜ ዳግማዊ ቴዎድሮስ አምስተኛ ኮር ጎንደር የበጋሻው ክፍለ ጦር የአጥናፍ ብርጌድና የቴዎድሮስ ብርጌድ አንድ ሻለቃን በማቀናጀት የክፍለ ጦር ወታደር አዛዥ አርበኛ ማርያ አድማሱ ታህሳስ 23 ከጠዋቱ 2 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ በወገራ ወረዳ ሚጦ ቀበሌ ዙሪያ ባደረጉት አውደ ውጊያ አገዛዙን ቅልብ ኃይል 11ዱን በሙታቶ ሁለት ፓትሮል መኪና ቁስለኛ ታቅፎ ገደብዬ ከተማ ገብቷል ተብሏል። የአገዛዙን ወንበር አስጠባቂ ሰራዊት ሰሞኑ ወደ ጎንደር የበጋሻው ቀጠና በሌሊት በመንቀሳቀስ የአርሶ አደሩን ሀብትና ንብረት የፋኖ ቤተሰብ፣ የፋኖ ደጋፊ፣ የፋኖ አርሶ አደር አደረጃጀት ናቸው በማለት የጦር መሳሪያዎችን ለመዝረፍ፣ ቤታቸውን ለማቃጠል፣ ከብታቸውን ለመንዳት የሞከረ ቢሆንም የጎንደር የበጋሻው አባላት ከፍተኛ መከላከልና መጥቃት ገጥሞት እየተመታና እየተዋረደ ይገኛል ተብሏል። በዚሁ በሌላኛው የጎንደር መረጃችን አምባ ጊዮርጊስ ከተማ ላይ ፋኖን ከርተው ምህረት በገቡ ካሪዎች ላይ የማያዳግም እርምጃ ተወስዷል። የአፋባ ሰሜን አማራ ቀጠና በላይ ዘለቀ ዳግማዊ ቴዎድሮስ አምስተኛ ኮር አሃድ የሆነው የጎንደር የበጋሻው ክፍለ ጦር በህቡዕ ሲሰሩ የነበሩ የሚኒሻ አባል በወገራ ወረዳ በፋኖ ስም ተልዕኮ ተሰጥቷቸው ሲዘርፉና ሲያግቱ ቆይተው በተጀመረ የፋኖ ማጽዳት ዘመቻ ምክንያት ወደ አባታቸው ብልጽግና ጉያ በምህረት ስም የተሸሽገው በየአዳራሹ ሲቀባጠሩና ሲለፈልፉ የነበሩ ካዲዎች ላይ ነው እርምጃ የተወሰደው። በህብረተሰቡ መብትና ጥቅም በክፍለ ጦሩ ክብርና ዓላማ የማይደራደረው ጎንደር የበጋሻው ክፍለ ጦር ሰርጎ ገቦችን በህቡ በማዘጋጀት እርምጃዎችን መውሰድ ጀምረዋል። የሚኒሻ አባሉ ሰዓቱ አሁንም ነው በማለት ትላንት ታህሳስ 23 ምሽት 1 ሰዓት ላይ ሁለቱን ምህረት ገቢዎችን በሞት ቀንድሾ ወደ ጎንደር የበጋሻው ክፍለ ጦር በሰላም ተቀላቅሏል ተብሏል። ጎንደር የበጋሻው ክፍለ ጦር በቀጠናው ህዝብን በመዝረፍና በማገት ከአገዛዙ ኃይሎች ጋር በመናበብና በመቀናጀት ሲሰሩ ቆይተው ምህረት በገቡ የአማራ አረሞች ላይ በአምባ ጊዮርጊስ በጎንደር እና በማክሰኝት ከተሞች ላይ ተመሳሳይ እርምጃ ለመውሰድ ተዘጋጅቷል ብሏል። አርበኛ ታድለው ደሴ የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ክፍል በላከው መረጃ መሰረት በጎጃም ግንባር ብልጽግና መግለጫውን አንብቦ ሳይጨርስ ደብረ ማርቆስ ዙሪያ ተአምር ተሰርቷል። ሞታይ ፍሬ 206ኛ ኮር 24ኛ ክፍለ ጦር ከሌሊቱ 11 ሰዓት ተኩል ጀምሮ ባደረገው ትንቅንቅ የሜጀር ጀነራል ብርሃኑ ጥላሁን ሰራዊት አመድ በማልበስ አንድ ሞርተር፣ አንድ ዲሽቃ፣ 4 ብሬን ስናይፐርን ጨምሮ ለቁጥር የሚከብድ የነፍስ ወከፍ መሳሪያ ማርኳል። ለ6 ቀናት ተንኳቶ ከደብረ ማርቆስ ተነስቶ ወደ ጮቄ ተራራ ለመውጣት በተንቀሳቀሰው የአርመኔው ሰራዊት ላይም የተቀናጀው ውጊያ ከፍተው 206ኛ ኮር 24ኛ ክፍለ ጦር የፋኖ አባላቱ ጠላትን በመረፍረፍ ታሪክ ሰርቷል። የ206ኛ ኮር 34ኛ ክፍለ ጦር አሃዶች በረቡዕ ገበያ በመግባት የጠላትን ኃይል በማዛባት ግዳጇን በብቃት መወጣቷን ታውቋል ሲል የአፋባ ቴዎድሮስ 206ኛ ኮር የህዝብ ግንኙነት መምሪያ መረጃውን አድርሶናል። የአፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር ፊት አውራሪ ክፍለ ጦር ድል ተቀናጅቷል። ከትናንት በስቲያ ታህሳስ 22 የአገዛዙ ጥምር ኃይል መነሻው ምዕራብ ጎንደር አዳኛ ገርጫ ቆረዳ ከተማ ነጋዴ ባህር በማድረግ አርሶ አደሩን ትጥቅ ለማስፈታትና የፋኖ ቤተሰብ የፋኖ ደጋፊ በሚል አጀንዳ በሰባሰበቡ ለመዝረፍና ጀኖሳይድ ለመፈጸም ወደ ጃኖ ለማርያም እንቅስቃሴ ያደረገ ቢሆንም ነበልባሎች የመይሳው ካሳ ልጆች የፊት አውራሪ ክፍለ ጦር ታጠቅ ብርጌድ ሁለተኛ ሻለቃ በአርበኛ ባቤ በር እየተመራ ቀድሞ መረጃውን በመከታተል አስፈላጊውን ዝግጅት በማድረግ ጠላቱ ወደ ቀጠናው ከገባ በኋላ ሙት ወረዳ ላይ ከበባ በማድረግ አይቀጡ ቅጣት ቀጥቶ የድረሱልኝ ጥሪ እየቀባጠረ ሙትና ቁስለኛ ሆኖ እየተዝረከረከ ያሰበውን ሰይጣናዊ ተግባር አንዳችም ሳይፈጽም ወደ መጣበት ሊመለስ ችሏል። በአውደ ውጊያው 22 የአገዛዙ ወታደሮች እስከ ወዲያኛው ሲሸኙ 13 ቁስለኛ ሆኗል። አንድ ሚኒሻ እስከ ሙሉ ትጥቁና 7 የነፍስ ወከፍ ክላሽ ተማርኳል። ወደ ሌላኛውና ዘግይቶ ወደ ደረሰን እጅግ አስደማሚ መረጃችን ነው የምንሸጋገረው። ኮሎኔሉ ከነ አጃቢዎቹ ተደመሰሰ። የአፋብሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘር ያዕቆብ ኮር አንድ በፍቃዱ በላይ ክፍለ ጦር የሸዋ ደራ ናብስት የተሳካ ኦፕሬሽን በመስራት የአገዛዙን ኮሎኔል ጨምሮ በርካታ ኃይሉን ደምስሷል። ዛሬ ታህሳስ 24 ከጩካው ወደ ደራ ጎንዶ መስቀል አገዛዙን ቅጥረኛ ኮሎኔል ይዞ በመጓዝ ላይ በነበረ ፓትሮል ላይ በወሰደው የተጠና የደፈጣ ጥቃት ኮሎኔል ጌትዬና የሻለቃ መሪውን ጨምሮ ከነ አጃቢዎቻቸው ህዝብ ሊገሉ በተማሩበት የአማራ መሬት በፍቃዱ በላይ ተርቦች ወደማይመለሱ በት ተሸኝቷል። በዚህ ኦፕሬሽን አንድ ዙ 23 እና ፓትሮል ከጥቅም ውጭ መሆኑና በአገዛዙ ላይ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱንም ለማወቅ ተችሏል። አገዛዙም የተደመሰሰበትን ኮሎኔል አስክሬን ከጉንዶ መስቀል በሄሊኮፕተር አንስቶ መሄዱን ለማወቅ ተችሏል። በቀጠናው አሁን ላይ ከፍተኛ ወታደራዊ ፍጥጫ ያየለበት ሲሆን የአገዛዙ ኃይል የሚገባበት የሚሸሸግበት ስም ጣቷል። በዚህ ቀጠና ተደጋጋሚ ኦፕሬሽኖችን የሚሰራው የፋኖ ኃይል
በርካታ ድሎችን እያስመዘገበ በቀጠናው የበላይነትን ተቆናጦ እንቅስቃሴ እያደረገ ይገኛል። በቀጠናው ከፍተኛ ስቃይና እንግልት የሚገኘው የአማራ ህዝብ በዚህም የተጋረጠበትን የመጥፋት አደጋ ለመመከት ልጆቹን በማሰለፍ ከፍተኛ ትንቅንቅ እያደረገ ይገኛል። በቀጠናው የሚንቀሳቀሱት የፋኖ ኃይሎች በየጊዜው አደረጃጀታቸውን በማዘመንና ወታደራዊ ጥበባቸውን በማከል በአገዛዙ ኃይል ላይ የሚያደርሱት ኪሳራም ከዕለት ወደ ዕለት እየጨመረ ነው። ውድ ዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን ለዛሬ እኩለ ቀን መዋዕለ ፋኖ ዜና ጥንቅር የመራረጥናቸው አበይት መረጃዎች በዚሁ ተጠናቀዋል። ስላደመጣችሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በነገ መረጃ ሰዓት ዳግም እንገናኛለን። እስከዚያው ድረስ ግን በቸር ቆዩን።